ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድማለን። የህወሓት ኃይሎች በአማራ ክልል አዋሳኝ አካባቢዎች ጥቃት ማድረሳቸው ተሰማ። በተደረገ ተኩስ ልውውጥ የጦር አዛዦችና ከባባድ የጦር መሳሪያዎችም መማረካቸው ተገልጿል። የዜናችን ቀዳሚ አካል ነው። የሐራ መሬት ኃይሎች በአፋር ክልል ውስጥ ከህዝብ ጋር መጋጨታቸው ተገለጸ። በኢትዮጵያ ፌዴራል መንግስት እንደሚደገፉ የሚነገርላቸው የታጠቁት የትግራይ ኃይሎች በትናንትናው ዕለት በአፋር ክልል ምሽት ላይ በበረሃሌ ወረዳ ቡሬ ተብላ በምትጠራው ቀበሌ ለመስፈር በዝግጅት ላይ በነበሩበት ወቅት ከአካባቢው ህዝብ ጋር ግጭት ውስጥ መግባታቸው ታውቋል። ተጨማሪ መረጃዎችን አካተናል። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። የፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። በዝርዝር ታደምጡታላችሁ። በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙ ተገለጸ። ከ2 ዓመት በላይ በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ሰለሞን ገዛይ ተናግረዋል። በዜናችን አካተነዋል። በሲዳማ ክልል የ5 ሚሊዮን ኮደሮች ስልጠናን ያልወሰዱ የመንግስት ሰራተኞች የደረጃ እድገትና ጥቅማጥቅም እንደማያገኙ ተገለጸ። ቦርከና የተመለከተውና የሲዳማ ብሔራዊ ክልላዊ መንግስት የህዝብ አገልግሎትና የሰው ሀብት ልማት በሁሉም የመንግስት ተቋማት ዞኖችና ከተማ አስተዳደሮች የተሰራጨው ደብዳቤ እንደሚያሳየው ከሆነ ስልጠናውን ወስዶ የምስክር ወረቀት ወይም ሰርቲፊኬት ያልያዙ ሰራተኞች ወደፊት የደረጃ እድገት፣ የዝውውር ጥያቄዎችና ሌሎች ጥቅማጥቅሞች ላይ ተጠቃሚ አይሆኑም ብለዋል። ዝርዝር መረጃዎችን ይዘናል። ዜናዎችን በዝርዝር እናስደምጣችኋለን። በቅድሚያ የህወሓት ኃይሎች በአማራ ክልል አዋሳኝ አካባቢዎች ጥቃት ማድረሳቸው ተሰማ። በተደረገ ተኩስ ልውውጥ የጦር አዛዦችና ከባባድ የጦር መሳሪያዎች መማረካቸውም ተገልጿል። የህወሓት ታጣቂዎች በትናንትናው ዕለት በጠለምት ማይዳጉሻ አካባቢ ከባድ ተኩስ ከፍተው እንደነበር ከስፍራ የወጡ መረጃዎች አመላክተዋል። በተመሳሳይ መልኩ በዋልድባ ገዳም አካባቢም ከባድ የተኩስ ልውውጥ ተደርጓል ተብሏል። በአካባቢው ያለው የመንግስት የጸጥታ ኃይል በተቃጣበት ጥቃት የአጸፋ እርምጃ መውሰዱ ተገልጿል። ከዚህ ባለፈም ከሽሬ ወደ ማይጸብሪ የሚወስደው መንገድ በመከላከያ ኃይሎች መዘጋቱ ተገልጿል። ከትናንት ጀምሮ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብሪ የሚወስደው መንገድ በዛሬው ዕለት መዘጋቱ ታውቋል። ጥቃቱን የከፈቱት የህወሓት ታጣቂዎች ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ናቸው ተብሏል። የመከላከያ ሰራዊትና የአካባቢው የጸጥታ ኃይሎች በጋራ በወሰዱት የአጸፋ እርምጃ ህይወታቸው ያለፈ እንዳሉና የጦር አዛዦች መማረካቸው ተገልጿል። ከተማረኩት ውስጥ የደደቢት ክፍለ ሰራዊት አዛዥና የሎጂስቲክስ ኃላፊው እንደሚገኙበትና ከ3 ዲሽቃ 3 ብሬን 20 ክላሽ የሞርተር ተተኳሽና ብዛት ካላቸው ጥይቶች ጋር እንደተማረኩ ታውቋል። ቀሪዎቹ የህወሓት ኃይሎች የመከላከያ ሰራዊት በወሰደው የአጸፋ እርምጃ መበታተናቸውና ወደ ኋላ መመለሳቸው ተገልጿል። ይሁን እንጂ የህወሓት ኃይሎች በቀጣይ አዲስ ውጊያ ለመጀመር እየተዘጋጁ እንደሆነ ተጠቁመዋል። ተኩስ ለመክፈት ያሰቡትን በ4 ግንባሮች ሲሆን ሀምሾ ምድር፣ ተከዜና ፍራፍራ፣ ዛና ምጫራና በደረብ አባይ በኩል ማይተክሌት በተባሉ ቦታዎች እንደሆነ ተገልጿል። ታጣቂዎቹ በእነዚህ ቦታዎች ላይ ወረራ በመፈጸም ለመቆጣጠር ያለመ ቅድመ ዝግጅትና አሰላለፍ ማድረጋቸውም ተሰምቷል። ነገር ግን ተፈጽሟል ስለተባለው ጥቃትና የተኩስ ልውውጥ የመከላከያ ሚኒስቴርም ሆነ የኢፌዴሪ መከላከያ ሰራዊት የሰጠው ማብራሪያ አለመኖሩን ቦርከና ማወቅ ችሏል። የሐራ መሬት ኃይሎች በአፋር ክልል ውስጥ ከህዝብ ጋር መጋጨታቸው ተገለጸ። በኢትዮጵያ ፌዴራል መንግስት እንደሚደገፉ የሚነገርላቸው የታጠቁት የትግራይ ኃይሎች በትናንትናው ዕለት ከሰዓት በኋላ በአፋር ክልል ክልበት ይረሱ በረሃሌ ወረዳ ቡሬ ተብላ በምትጠራው ቀበሌ ለመስፈር በዝግጅት ላይ በነበሩበት ወቅት ከአካባቢው ህዝብ ጋር ግጭት ውስጥ መግባታቸው ታውቋል። የቡሬ አካባቢ ነዋሪዎች ሐራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ሲሉ ነዋሪዎች መናገራቸውን መሰረት ሚዲያ ዘግቧል። በሐራ መሬት ታጣቂዎችና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውን ነዋሪዎቹ ተናግረዋል።
በፌዴራል መንግስት ድጋፍ እንደሚደረግላቸው የሚነገርላቸው እነዚሁ የታጠቁ የትግራይ ኃይሎች ሐራ መሬት በሚል በአፋር ክልል ክልበት ይረሱ ሰሜናዊ ዞን በአብዓላና በመጋሌ ወረዳዎች ሰፍረው ይገኛሉ። እነዚህ ታጣቂዎች ካሁን በፊት በዚሁ ሰሜናዊ ዞን ኩነባ ወረዳ በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውን አብራርተዋል። ከህወሓት የተገነጠለውና ራሱን ሐራ መሬት ብሎ የሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ ቆይቷል። ቡድኑ በዚህ ዓመት መጨረሻ ትግራይ ክልልን ሙሉ በሙሉ ለመቆጣጠር እቅድ መንደፉንም በይፋ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ በግልጽ በፌዴራሉ መንግስት ይደገፋል ብለው የጠሩት ይህ ታጣቂ ኃይል ከሚፈጽማቸው ጥቃቶች እንዲቆጠብ አሳስበዋል። ከመቀሌ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኮር አቅራቢያ ከሚገኙት ግንባሮች የአንዱ አዛዥ የሆኑት ሸዊት ቢተው በዚህ ዓመት መጨረሻ ትግራይን እንቆጣጠራለን ሲሉ ተናግረዋል። ጀነራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌዴራል መንግስት ወይም ከአፋር ክልላዊ መንግስት እንደተደረገን ቆጥረዋለን ሲሉ አስጠንቅቀዋል። የሐራ መሬት አመራሮች ከፌዴራሉ መንግስት ምንም አይነት ድጋፍና እገዛ እንደማያገኙ በተደጋጋሚ ገልጸዋል። የነጻ መሬት ታጣቂዎች ከህወሓት በተገነጠለው የነጌታቸው ረዳ ስምረት ፓርቲም ድጋፍ እንደሚደረግለት ህወሓት በመግለጫው ማስታወቁ አይዘነጋም። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉት 28 ግለሰቦች ላይ ክስ ተመሰረተ። የፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታውቋል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀ ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነ አቃቤ ሕግ አስታውቋል። የፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 ቀን 2018 ዓ.ም ያወጣው መረጃ እንደሚያመላክተው ከሆነ ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደን ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ ግለሰቦቹ የተደራጀ ወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ የሚያስረዳ እንደሆነ ተገልጿል። የፍትህ ሚኒስቴር ያወጣው ይህ መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ በመጋዘኖች ሲያጉሩ እንደነበር መረጃው አትቷል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው ይህ መረጃ በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ገልጸዋል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠይቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎቹን በዕዳ መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተከፈላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲሉም ወንጅለዋል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋውሩ የገለጸው የፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጸዋል። ማንነታቸው ከታወቁት መካከልም ሁለቱ በህይወት ማለፋቸውና ሁለት ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት እንዳልታወቀ መረጋገጡን አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳው ከሆነ ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። በ8 ገንዘብ ሰብሳቢዎች አማካኝነት ብቻ 2 ቢሊዮን 1 ሚሊዮን 863361 ብር መሰብሰባቸው የአቃቤ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጭ የተረፈው ቀሪው ገንዘብን በውጭ ሀገርና ሀገር ውስጥ ሀብት ተፈርቶበት እንደተገኘም ገልጸዋል። አቃቤ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶች እንደመሰረተ ተገልጸዋል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሸት ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም የፍትህ ሚኒስቴር አስታውቋል።
በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙ ተገለጸ። ከ2 ዓመት በላይ በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው መታመሙን ጠበቃቸው ሰለሞን ገዛኸኝ ተናግረዋል። በነ ዶክተር ወንዶሰን አሰፋ መዝገብ ተከሳሾች መካከል አንደኛዋ የሆኑት መስከረም ከዚህ ቀደም ምንም አይነት ህመም ገጥሟቸው የማያውቅ መሆኑን ጠበቃቸው ተናግረዋል። ነገር ግን ከቅርብ ጊዜ ወዲህ አይናቸው እጅጉን መታመሙን ገልጸዋል። ይሁን እንጂ ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉንም አስታውሰዋል። በኋላም ሁለተኛ ምርመራ ማድረጓን ተናግረዋል። ጠበቃ ሰለሞን ባሳለፍነው ሳምንት ሐሙስ ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል አግኝቻቸዋለሁ። ከዚህ ቀደም ያመማት፣ አሁን ግን ሁለቱም አይኗ ታሟል ብለዋል። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉት ሰለሞን እስካሁን ግን በቂ ሕክምና ክትትል ማድረግ አልቻለችም ሲሉ ተናግረዋል። የፍርድ ቤቱ የመሃል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር። ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ሲሉ ተናግረዋል። መምህርት መስከረም አበራ በአስቸኳይ ሕክምና የማግኘታቸው ነገር አጣብቂኝ ውስጥ መግባቱን አመላክተዋል። መምህርቷ ግን አሁንም ድረስ አይናቸው በጽኑ መታመሙን ጠበቃ ሰለሞን አብራርተዋል። በሲዳማ ክልል የ5 ሚሊዮን ኮደሮች ስልጠናን ያልወሰዱ የመንግስት ሰራተኞች የደረጃ እድገትና ጥቅማ ጥቅም እንደማያገኙ ተገለጸ። የሲዳማ ብሔራዊ ክልላዊ መንግስት የህዝብ አገልግሎትና የሰው ሀብት ልማት ቢሮ በክልሉ የሚገኙ ሁሉም የመንግስት ሰራተኞች የ5 ሚሊዮን ኮደሮች ስልጠናን በአስቸኳይ እንዲወስዱ መመሪያ አስተላልፏል ተብሏል። ቦርከና የደረሰውና ቢሮ የጻፈው ደብዳቤ ለሁሉም የመንግስት ተቋማት፣ ዞኖችና ከተማ አስተዳደሮች ያሰራጨው ደብዳቤ ስልጠናውን ወስዶ የምስክር ወረቀት ወይም ሰርቲፊኬት ያልያዙ ሰራተኞች ወደፊት በሚኖሩ የደረጃ እድገት፣ የዝውውር ጥያቄዎችና ሌሎች ጥቅማ ጥቅሞች ላይ ተጠቃሚ እንደማይሆኑ ያሳያል። ይህ የዲጂታል ክህሎት ስልጠና በጠቅላይ ሚኒስትር አብይ አህመድ አነሳሽነትና በተባበሩት አረብ ኤምሬት መንግስት ድጋፍ የሚከናወን ሲሆን ለኢትዮጵያውያን ወጣቶችና ሰራተኞች ሰፊ የቴክኖሎጂ እውቀት ለመቅሰም እድል የሚሰጥ መሆኑ ይታወቃል። ይሁን እንጂ በሲዳማ ክልል እስካሁን ያለው የስልጠና አፈጻጸም ዝቅተኛ በመሆኑ ቢሮው ጉዳዩን በልዩ ትኩረት መያዙን አስታውቋል። እንደ መመሪያው ገለጻ ማንኛውም የመንግስት ሰራተኛ በኢኒሺዬቲቭ ውስጥ ከቀረቡት የስልጠና አማራጮች መካከል ቢያንስ 2ቱን ወስዶ ማጠናቀቅ ይኖርበታል። የየመስሪያ ቤቶች የስራ ኃላፊዎችም ባለሙያዎቻቸው ስልጠናውን እንዲከታተሉ ምቹ ሁኔታዎችን እንዲፈጥሩና አስፈላጊውን ክትትል እንዲያደርጉ ታዘዋል። የቢሮው ኃላፊ አቶ መንግስቱ ማቴዎስ በፈረሙት በዚህ መመሪያ ላይ እንደተጠቀሰው ከሆነ የዲጂታል እውቀት አሁን ላይ ለስራ ቅልጥፍና ወሳኝ በመሆኑ ሰራተኞች ይህንን እድል በመጠቀም ራሳቸው እንዲያበቁ ጥሪ ቀርበዋል። መመሪያው በሁሉም የክልሉ የመንግስት መዋቅሮች ከክልል እስከ ወረዳ ድረስ ባሉ ተቋማት ላይ ወዲያውኑ ተፈጻሚ እንደሚሆን ተገልጿል። ይህ እርምጃ ከክልሉ የዲጂታል ኢኮኖሚ ግንባታ ለማፋጠንና የመንግስት አገልግሎቱን በቴክኖሎጂ የተደገፈ ለማድረግ ለጀመረው ጥረት ትልቅ እገዛ ይኖረዋል ተብሎ ይጠበቃል የተባለው። ይሁን እንጂ ይህ አስገዳጅ መመሪያ በሀገር ደረጃ ተግባራዊ መሆኑን በተመለከተ በይፋ የተገለጸ ነገር የለም። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልን።